ሰላም ጤና ይስጥልን ተመልካቾቻችን እንደምላችኋል ከናሁ ቴሌቪዥን ለለታ ሐሙስ ግንቦት 27 ቀን 2018 ዓ.ም የቀን ዜናዎች ወደ እናንተ የምናደርስበት ጊዜው አሁን ነው። ከዜናዎቹ ጋር ሀብታማ ያያሌው ነኝ። አብራችሁን ቆዩ። ወደ ቀዳሚ ዜናችን እንለፍ። የኢትዮጵያ ሃይማኖት ተቋማት ጉባኤ በአርሲ በንጹሃን ላይ ተፈጸመውን ግድያና ቃጠሎ አወገዘ። የኢትዮጵያ ሃይማኖት ተቋማት ጉባኤ በአርሲ ዞን አስኮ፣ ሸርካ፣ ሆንቆሎ፣ ዋቢና ሙኔሳ ወረዳዎች በኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋዮችና ምዕመናን ላይ ተፈጸመውን አሰቃቂ ግድያና የአብያተ ክርስቲያናት ቃጠሎ በጽኑ ማውገዙን ባወጣው መግለጫ አስታውቋል። ጉባኤው በመግለጫው አክሎም ሀዘናችን እጥፍ ድርብ ሆኗል ብሏል። ጉባኤው በጥቃቱ የተሰማውን ጥልቅ ሀዘን ገልጾ ለተጎጂ ቤተሰቦች መጽናናትን ተመኝቷል። ቀደም ሲል ተመሳሳይ ጥቃቶች እንዳይፈጸሙ ጥበቃ እንዲደረግ መጠየቁን ያስታወሰው ጉባኤው አሁንም ችግሩ ባለመቀረፉ ተጨማሪ ጉዳት መድረሱ ሀዘኑን እጥፍ ድርብ እንዳደረገበት ገልጿል። በመሆኑም መንግስት የዜጎችን ደህንነት የማረጋገጥ ቀዳሚ ኃላፊነት እንዲወጣ፣ ለተፈናቀሉ ስጋት ላለባቸው ዜጎች አስተማማኝ ጥበቃ እንዲያደርግ እንዲሁም ወንጀለኞችን በአፋጣኝ ለፍርድ እንዲያቀርብን በጥብቅ አሳስቧል። አባል ተቋማትም ድርጊቱን በአንድነት እንዲያወግዙትና የአካባቢውን ማህበረሰብ በጋራ እንዲያግዝ ጥሪ አቅርበዋል። በሚሊተሪ ካምፖችና በሀገር ውስጥ ተፈናቃዮች ምርጫ ሰኔ 2 ቀን 2018 ዓ.ም እንደሚካሄድ ምርጫ ቦርድ አስታወቀ። የኢትዮጵያ ብሔራዊ ምርጫ ቦርድ በሚሊተሪ ካምፖችና በሀገር ውስጥ ተፈናቃዮች በተመዘገቡባቸው ልዩ የምርጫ ጣቢያዎች ላይ የመራጮች ምዝገባ ሰኔ 1 ቀን እንደሚያካሄድ የአፍሪካ ህብረት የምርጫ ታዛቢ ቡድን በትላንትናው ዕለት ባወጣው ሪፖርት ጠቅሶ ነበር። ይህን አስመልክቶ ማብራሪያ የሰጡት የቦርዱ ሰብሳቢ ወይዘሮ ሜላትወርቅ ኃይሉ በሚሊተሪ ካምፖችና በሀገር ውስጥ ተፈናቃዮች በተመዘገቡባቸው ልዩ የምርጫ ጣቢያዎች ምርጫው ለየ ቀን እንደሚካሄድ አረጋግጠዋል። ሆኖም ህብረቱ ሰኔ 1 ቀን 2018 ዓ.ም እንደሚካሄድ በሪፖርቱ ቢጠቅስም ወይዘሮ ሜላትወርቅ ኃይሉ ግን ምርጫው በእነዚህ ልዩ ጣቢያዎች የሚካሄደው ሰኔ 2 ቀን 2018 ዓ.ም መሆኑን ገልጸዋል። ይህ የተፈጠረበት ምክንያትም ቦርዱ ያለበትን የተጨናነቀ ጊዜ ታሳቢ በማድረግ ውጤቶቹንም በፍጥነት ተጠቃለው መቅረብ የሚችሉ ውጤቶች በመሆናቸው ነው ሲሉም ቦርዱ ከሌሎች ውጤቶች ጋር አብሮ የሚያቀርባቸው መሆኑን ገልጸዋል። ከዚህ ቀደም በሀገር ውስጥ ተፈናቃይ ካምፖች 28632 እንዲሁም ሚሊተሪ ካምፖች 126498 መራጮች መመዝገባቸውን መግለጹ ይታወሳል። በተጨማሪም ህብረቱ የተጠናቀቀ ውጤት የሚገለጽበትን ቀን በተመለከተ ህብረቱ ሰኔ 4 መሆኑን በሪፖርቱ ጠቅሷል። የቦርዱ ሰብሳቢ ሜላትወርቅ ኃይሉ በበኩላቸው ግን ከአቅም በላይ የሆኑ ችግሮች ቦርዱ ከገጠመው የድምጽ በይፋ የማሳወቅ ስራ እስከ 20 ቀን የመግፋት መብት እንዳለው ጠቁመዋል። ኢትዮጵያና አይኤምኤፍ የ468 ሚሊዮን ዶላር ስምምነት ላይ መድረሳቸው ተገለጸ። ዓለም አቀፉ የገንዘብ ድርጅት አይኤምኤፍ እና የኢትዮጵያ ባለስልጣናት በተራዘመ የብድር አቅርቦት ፕሮግራም 5ኛ ግምገማ ላይ በባለሙያዎች ደረጃ ስምምነት ላይ መድረሳቸውን አስታውቀዋል። ይህም ስምምነት በሚቀጥሉት ሳምንታት በድርጅቱ ስራ አስፈጻሚ ቦርድ ሙሉ በሙሉ ሲጸድቅ ኢትዮጵያ የ468 ሚሊዮን ዶላር ገደማ ተጨማሪ የፋይናንስ ድጋፍ እንድታገኝ ያደርጋታል ተብሏል። ይህ ሀገሪቱ በ4 ዓመታት ውስጥ ከምታገኘው የ3.4 ቢሊዮን ዶላር አጠቃላይ ድጋፍ ውስጥ እስካሁን የተለቀቀላትን የገንዘብ መጠን ወደ 2.65 ቢሊዮን ዶላር ከፍ የሚያደርገው ስምምነቱ ሊደረስ የተቻለውን በአልቫሮ ፕሪስ የተመራው የድርጅቱ ልዑክ ከሚያዝያ 28 እስከ ግንቦት 12 ቀን 2018 ዓ.ም ድረስ በአዲስ አበባ ባደረገው የሁለት ሳምንታት ጉብኝትና ተከታታይ የስራ ውይይቶች ማጠናቀቂያ ላይ ነው ተብሏል። በዓለም አቀፉ የገንዘብ ድርጅት መግለጫ ላይ እንደተመላከተውም የኢትዮጵያ ኢኮኖሚ ከቀጠናው ቀውሶች ጋር ተያይዞ የመጣውን ትልቅ ውጫዊ ጫና በመቋቋም ረገድ ከፍተኛ ጥንካሬ አሳይቷል። ይሁን እንጂ ዓለም አቀፍ አለመረጋጋትና የሸቀጦች ዋጋ መዋዠቅ አሁንም እያደገ በመምጣቱ በኢኮኖሚ ወደፊት ጉዞ ላይ የሚታዩ ስጋቶች መጨመራቸውን አይኤምኤፍ አስጠንቅቋል። የማድረስ አገልግሎት የወደፊት ዕጣ ፈንታ እዚህ ደርሷል። በትሩዝ የታገዘም ትሩዝ ዴሊቨሪን እናስተዋውቆ። የኛ 100% የኤሌክትሪክ ሞተሮች ለአካባቢ ተስማሚ ብቻ አይደሉም፣ ፈጣን፣ ጸጥተኛና አስተማማኝም ናቸው። ያለምንም ጫጫታ፣ ያለምንም ጭስ የእርስዎ ጥቅል በሰዓቱ ይደርሳል። በቀጥታ ክትትል ላይቭ ትራኪንግ ሁሉንም ነገር ይቆጣጠሩ። ጥቅሎ እስከ ደጃፎ ድረስ ያለውን እንቅስቃሴ በቀጥታ ይመልከቱ። ደህንነት ቅድሚያ የምንሰጠው ጉዳይ ነው። በእኛ የተቀባይ ማረጋገጫ ሪሲቨር ኮንፈርሜሽን ዘዴ ጥቅሎ በትክክለኛው እጅ መግባቱን እናረጋግጣለን። እርስዎ ያረጋግጣሉ፣ እኛም እናስረክባለን። እገዛ ይፈልጋሉ? ቡድናችን ሁልጊዜ በ8194 ዝግጁ ነው። ትሩዝ ዴሊቨሪ ለአካባቢ ተስማሚ፣ ደህንነቱ የተጠበቀና የቀጥታ ክትትል ያለው። ዛሬውኑ በ8194 ይደውሉ።
ወደ ውጭ ዜናዎች እናልፋለን። በዲሞክራቲክ ኮንጎ በአሳሳቢ ሁኔታ እየተሰራጨ ለሚገኘው የኢቦላ ወረርሽኝ የተቀናጀ ምላሽ እየተሰጠ መሆኑን የዓለም ጤና ድርጅት አስታወቀ። የዓለም ጤና ድርጅት ረቡዕ ዕለት በጄኔቫ በሰጠው ጋዜጣዊ መግለጫ እንዳስታወቀው በዲሞክራቲክ ሪፐብሊክ ኮንጎ እየተባባሰ ላለው የኢቦላ ወረርሽኝ በተቀናጀ መልኩ ምላሽ ለመስጠት ጥረት የተደረገ መሆኑን አስታውቋል። በዲሞክራቲክ ሪፐብሊክ ኮንጎ ጉብኝት አድርገው የተመለሱት የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም በሀገሪቱ ባዩት ወረርሽኙን ለመቆጣጠር የታዩ ቁርጠኝነቶችን አድንቀዋል። ምንም እንኳን ፈተናዎች ቢኖሩም ያየሁትን ነገር ተስፋ ሰጥቶኛል ሲሉም ዋና ዳይሬክተሩ ገልጸዋል። በዲሞክራቲክ ሪፐብሊክ ኮንጎ በተቀሰቀሰው የኢቦላ ወረርሽኝም 344 ዜጎች የተመዘገቡ ሲሆን በ344 የጤና ተቋማት 60 ሰዎች መሞታቸው ይፋ ተደርጓል። ባለፈው ሳምንት ከተመዘገቡት ከ1000 በላይ በኢቦላ የተጠረጠሩ ሰዎች ቁጥር ወደ 116 ዝቅ ብሏል ተብሏል። ዶክተር ቴድሮስ አድሃኖም እንደገለጹትም የዓለም ጤና ድርጅት የአደጋ ግምገማ አሁንም አልተለወጠም ብለዋል። የወረርሽኙ ግምገማ በአገር አቀፍ ደረጃ በጣም ከፍተኛ፣ በክልል ደረጃ ከፍተኛና በዓለም አቀፍ ደረጃ ዝቅተኛ ተብሎለታል። የዓለም ጤና ድርጅት መረጃ እንደሚጠቁመው የኢቦላ ወረርሽኝ በ11 የአፍሪካ ሀገራት ላይ ከፍተኛ ስጋት መደቀኑን ዥንዋ ዘግቧል። በመጨረሻም ሂዝቦላህ የሚሰነዝራቸውን ጥቃቶች ካቆመ የተኩስ አቁሙን ተግባራዊ ለማድረግ እስራኤልና ሊባኖስ ስምምነት ላይ ደረሱ። እስራኤልና ሊባኖስ የተኩስ አቁሙን ተግባራዊ ለማድረግ ከስምምነት ላይ መድረሳቸውን ያስታወቀው የአሜሪካው የውጭ ጉዳይ ሚኒስቴር ነው። ሚኒስቴር መስሪያ ቤቱ ባወጣው መግለጫ ስምምነቱ በኢራን ከሚደገፈው የሂዝቦላ ታጣቂ ቡድን የሚሰነዘረውን ጥቃትና ሌሎች ቅድመ ሁኔታዎችን ሙሉ በሙሉ ማቆም ላይ የተመሰረተ ነው ብለዋል። ሚኒስቴር መስሪያ ቤቱ በመግለጫው አክሎም ሁሉም አገራት በእስራኤልና በሊባኖስ መካከል ያለውን የወደፊት ግንኙነት በሁለት ሉዓላዊ መንግስታት መካከል መወሰን እንዳለበት ተስማምተዋል። በመንግስታዊ ወይንም መንግስታዊ ባልሆኑ ማንኛውም አካላት ሊባኖስን እንደ ማስያዣ ለመጠቀም የሚደረግ ጥረት ውድቅ አድርገዋልም ተብሏል። ስምምነቱ እስራኤል በምትቆጣጠረው ደቡባዊ ሊባኖስ ከሊሳላ ወንዝ እስከ ድንበሩ ካለው አካባቢ ሁሉም የሂዝቦላ ተዋጊዎች እንዲወጡ ቅድመ ሁኔታን አስቀምጠዋል። በሁለቱ ሀገራት መካከል ይህ ስምምነት የተደረሰው ሰኞ ዕለት ሂዝቦላ እስራኤልን የማያጠቃ ከሆነ በምላሹ ቴልአቪቭ ቤይሩትን እንደማትደበድብ ማረጋገጫ መስጠቷንና በከፊል ተኩስ አቁም መታወጁን ሊባኖስ ካሳወቀች በኋላ ነው። አሜሪካ ይህንን ትበል እንጂ ስምምነቱ በሚመለከት ሂዝቦላ ስለ ስምምነቱ እስካሁን ድረስ በይፋ ያለው ነገር የለም። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልካቾቻችን ከናሁ ቴሌቪዥን ለዕለቱ ያዝንላችሁ የቀን ዜናዎች እስካሁኖቹ ነበሩ። ዜናዎቹ ለእናንተ ያደረስኩኝ አብራችሁ ቆየሁት ሀብታማ እያሌው ነበርኩኝ። ሰናይ ቀን።